አዎ በጣም ይገርማል፣ ያስደነግጥማል። ራሳቸው ናቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትላንትናው ዕለት ትሩዝ ሶሻል ፕላትፎርም በተሰኘው የሶሻል ሚዲያ ድህረ ገጻቸው ላይ በኤአይ ጄነሬትድ ወይም በአርቲፊሻል ኢንተለጀንት ታግዞ የተሰራ ቪዲዮ በህዝቡ ላይ አንዳችን እዳሪ የሚመስል ነገር ሲለቁና እሳቸውም የንግስና አክሊላቸውን አድርገው ጀቱን ሲያበሩ በጀቱ ላይም አንዳች የተጻፈ ጽሑፍ እየታየ በተለያዩ የአሜሪካ ከተሞች እየዞሩ ከሰሞኑ በሳቸው ላይ ተነስቶ የነበረውን ተቃውሞ ሰልፍ የሚያመላክት ህዝቦች በተሰበሰቡበት ከጀቱ ላይ ያንን እዳሪ ሲደፉባቸው የሚያሳይ ቪዲዮ ለቀቁ። ታዲያ እነዚህ ዓለም ሁሉ የሚመለከታቸው ትልቅ የአሜሪካ ፕሬዝዳንት እንዴት እንደዚህ አይነት ነገር ሰርተው በሶሻል ሚዲያቸው ላይ ሊያጋሩ ቻሉ? መነሻቸውስ ምንድነው? ከሰሞኑስ እየተነሳባቸው ያለ ታላቅ ተቃውሞ በሚሊዮኖች የሚቆጠሩ በ50 የአሜሪካን ስቴት ውስጥ የተደረገው ሰልፍስ ምንን ያመለክታል? ይህንን መረጃ ተያይዞ ስለ መጨረሻው ዘመን የሚጠቁሙ አንዳንድ ምልክቶችስ ምንድናቸው? ስለ ሐሳዊው መሲህ በመጨረሻው ዘመን ስለሚገለጠው የክፉ ወይም ሐሰተኛው ክርስቶስ መገለጫ ምንን ያመለክታል? ከሰሞኑ ዶናልድ ትራምፕ አድርጌዋለሁ እያሉ የነበሩትን የሰላም ስምምነት ጨምሮ በዚህ ቪዲዮ ላይ ስለ መጨረሻው ዘመን ጋር የሚገናኝ ከሰሞኑ እየተካሄደ ያለውን ትንቢታዊ ክስተት አመላክተናችሁ በዚህ ቪዲዮ ላይ አቅርበናል። ሙሉ ቪዲዮውን ተከታተሉ። ይህንን ቻናል ሰብስክራይብ፣ ላይክ በማድረግና ለሌሎች ሰዎች ሼር በማድረግ ለመጨረሻው ዘመን ሰዎችን እንዲነቁና በጸሎት እንዲተጉ እንዲሁም ደግሞ አይኖቻችንን በእውነተኛው ክርስቶስ ላይ ብቻ እንድናደርግ የሚያነቁ መረጃዎችን ይዘንላችሁ እንቀርባለን። ቀጥታ ወደ መልእክቱ። ነፃነት ተቀይሮ ወደ ልቅነት በተለወጠበት በዚህ ዘመን በተለይ አሜሪካ ይሄ ነፃነትን ወደ ልቅነት ቀይረው የሚኖሩ ፊት መሪ የሆኑ ትውልዶች ምሳሌ ትመስላለች። አሁንም ከሰሞኑ ባለፉት ቀናቶች ውስጥ ትራምፕ ላይ ተቃውሞ የተነሳ ሲሆን ዋነኛው ተቃውሞ ኖ ኪንግ የሚል መጠሪያ ሲኖረው መነሻ ሐሳቡም ሕዝበ አሜሪካ መንግስትን መፍራት አይፈልግም የሚል ሲሆን ብዙ መፈክሮችና የተለያዩ አልባሳትን እየለበሱ እንደለመዱት በአደባባይ ለሰልፍ ወጥተዋል። ምንም እንኳን ነፃነት ለአንድ ህዝብ በጣም አስፈላጊ ነገር ቢሆንም አሜሪካ ግን አበዛችሁ እስኪባል ድረስ ነፃነቷን ያልተጠቀመች እንዲሁም ነፃነታቸውን ወደ ልቅነትና ግብረ ሰዶማዊነት እንዲሁም ደግሞ ጾታ ቅየራና የፈለጉትን የማድረግ እንደ ውሻ ማግባት፣ ሮቦት ማግባት የመሳሰሉትን ነገር እስከ ማድረግ ድረስ ነፃነታችን አይነካብን የሚሉ ህዝቦች እንደሆነ ይታወቃል። ታዲያ ከሰሞኑ ዶናልድ ትራምፕ ተመልሶ ለሁለተኛ ጊዜ ስልጣን ላይ በተቀመጠ ጊዜ እጅግ በጣም ብዙ ውሳኔዎችን በጠንካራ አንደበት ወጥቶ ሲናገርና ሲወስን መሰማቱ ግልጽ ነው። ከዚህ መካከል በተለይ ግብረ ሰዶማውያንን በመቃወም ጾታ ቅየራን በመቃወም የመጀመሪያዎቹ አካባቢ ከፍተኛ ነገሮችን ሲናገርና ሲያደርግ አይተነዋል። ታዲያ ያን ጊዜ ፈርተው ጸጥ ብለው ተሸሽገው የነበሩ ሰዎች አሁን እቺን እንቅስቃሴ ጠብቀው እየተገለጡ ሳይመስል አይቀርም። ምንም ይሆን ምን ግን ትራምፕን እንደ አንድ ንጉስ ራሱን ለመቁጠር እንደፈለገ በማሰብ ኖ ኪንግ እያሉ በአደባባይ ላይ አንዳች ምልክቶችን ይዘው መውጣት ጀምረዋል። ምንም እንኳን ጉዳዩ ፖለቲካዊ የመሪነት ወይም ደግሞ አንድ ዲሞክራሲያዊ የሆነ መልክ ያለው ቢመስልም ነገር ግን ከዚህ እንቅስቃሴ ጀርባ አንዳች የተደበቀ መልክ እንዳለ ያስታውቃል። ይሄም መልክ ሰው በእውነትም በንጉስ አገዛዝ ስር መኖር እንዳበቃለትና እንደማይፈልግ ሁሉ የራሱን ፍላጎት ማሰናዳትና ማድረግ እንደሚፈልግ ማሳያ ነው።
ምናልባትም እነዚህ የአሜሪካ ህዝቦች ንጉስ ስላላቸው ወይም ኢየሱስ ክርስቶስን የህይወታቸው ንጉስ ስላደረጉ ሌላ ንጉስ እንደማያስፈልጋቸው ተናግረው ቢሆን ኖሮ ጥሩ ነበር። ነገር ግን በየአደባባዩ የተደረጉ ሰልፎች ውስጥ አንድም ይህንን የሚጠቅስ ነገር የለም። ይልቁንስ ሁሉም ልብ ውስጥ አመፀኝነትና መገዛት አለመፈለግ ወይም እንዲህ አድርጉ መባል እንደማይፈልጉ የሚያንጸባርቅ መልክ ይዘው ወጥተዋል። ይሄ ማለት ግን አንደኛውን አካል እያሞካሸን ሌላኛውን እያጣጣልን ነው ማለት አይደለም። አሜሪካ እንደሚታወቀው በመንፈሳዊ ነገሯ የላሸቀች ከተማ እየሆነች እንደሆነ ግልጽ ነው። ለዓለምም እጅግ ብዙ ክፋትንና ሰዶማዊነትን ያስተዋወቀች እንዲሁም ነፃነት ስትሰጥ የኖረች ምድርም ናት። ታዲያ ተገዢውም ገዢውም አንድ ላይ ተባብረው በጥፋት ውስጥ እንደሚነግዱ ተስማምተው እንደሚበድሉ አይነት ህዝቦች ሆነዋል። ይህንን ግን የምንናገረው አሜሪካ ጠሎች ስለሆነን ሳይሆን ይልቁንስ ትላንትና የክርስቶስ ኢየሱስን ወንጌል ተቀብላ ለምድር ስታስተላልፍ የነበረ በተለያዩ ጥሻ ውስጥ፣ ጫካ ውስጥ ወንዝ ተሻግረው የሚሄዱ ሚሽነሪዎችን ስታሰማራ የነበረች ታላቅ የወንጌል አገር አሁን ግን እንዴት ወደቀች፣ እንዴት የሰይጣን መጫወቻ ሆነች የሚለውንም ለማንሳት ነው። በእውነት አሜሪካን የመሰረቷት የጥንት አባቶች እጅግ በጣም በወንጌል የሚያምኑ መሰረታቸውን ቅዱስ ቃሉ ያደረጉ ኃያላኖች ነበሩ። አሁንም ቢሆን በዛች ምድር ላይ እግዚአብሔር ቅሬታዎች እንዳሉት አንጠራጠርም። የመንግስቱን ወንጌል የሚሰብኩ ቅዱስ ቃሉን በታማኝነት የሚያስተምሩ ለክርስቶስ ኢየሱስ የጀገኑና አሁንም ድረስ ትውልድን እያስታጠቁ ያሉ የመጨረሻውን ዘመን ታላቁን የመንፈስ እንቅስቃሴ እየተራቡ እየተጠሙ ያሉ እንዳሉ ምንም ጥርጥር የለውም። ትላንትናም ቢሆን ታላላቅ የመንፈስ እንቅስቃሴዎች ወይም በተለምዶ ሪቫይቫል ብለን የምንጠራቸው ታላላቅ መንፈሳዊ እንቅስቃሴዎች መነሻ ከሆኑ አገሮች መካከል በዋነኝነት የምትጠቀሰው አሜሪካ ናት። በተመሳሳይ መልኩ ግን አሁንም የትኛውም አይነት የሲስተም ብልሽት ወይም ደግሞ የተበላሸ ማህበረሰብ የሚወለድባት ብዙዎች በሆሊውድን ጨምሮ እየተኮረጁ የሚመጡ ክፋትና አጋንንታዊ አሰራሮችም የሚቀዱባት ምድር መሆኗ በጣም ያሳዝናል። ታዲያ ከሰሞኑ የተፈጠረው ነገሩ እንደዚህ ነው። የትራምፕ በራሱ የሚወስናቸው ውሳኔዎች እንዲሁም ደግሞ ጥንካሬው፣ ንግግሮቹና የሚያካሂዳቸው ማንኛውም ድርጊቶች ያልጣማቸው አንዳንድ የአሜሪካ ዜጋዎች በተለያየ ምክንያት በአደባባይ ወጥተው እኛ ንጉሥ አንፈልግም፣ የምንፈልገው ዲሞክራሲያዊ የሆነ አገዛዝ የሚከተል መሪ ነው በማለት እንቅስቃሴ ጀምረዋል። ይህንንም እንቅስቃሴ በፈረንጆች እንደ አውሮፓውያን አቆጣጠር ጁን 14 2025 የተወሰኑ ስብስቦች በፊላደልፊያ፣ ሎስ አንጀለስ፣ ኒውዮርክ እና ዴንቨር የተመሳሰሉት ከተማ ላይ እነዚህ ተቃዋሚዎች ሰልፋቸውን ለመጀመር እየሞከሩ ባለበት ሁኔታ የትራምፕ ወታደሮች 250ኛ ዓመታቸውን የሚያከብሩበት ጊዜ በመሆኑ በዚህ ምክንያት ይህ ስብስብ ተቋረጠ። ታዲያ ነገሩ ውስጡን እያደገ መጣና ከትላንት በስቲያ ማለትም ኦክቶበር 18 2025 እንደ አውሮፓውያን አቆጣጠር በግምቱ ከ7 ሚሊዮን በላይ ሰዎች የተሳተፉበት ከ2700 በላይ ዝግጅቶች የተደረጉበት ኖ ኪንግ ወይም ደግሞ ንጉሥ አንፈልግም የሚለውን መፈክራቸውን በያዙ ሰዎች የአሜሪካ 50 በላይ የሚሆኑ ከተሞች ተጠለቀለቁ። በቺካጎ፣ ሎስ አንጀለስ እና ኒውዮርክ ታይምስ ስኩዌርን ጨምሮ እጅግ በጣም ብዙ ህዝቦች በትራምፕ ላይ የሚያላግጡ ምስሎችን የያዙ ጸጉሮቹን አንጨብርሮ ያለበትና እንደ አንድ የንጉሥ አክሊል ያደረገ የትራምፕ ፎቶ ላይ የኤክስ ምልክት ያደረጉ ምልክቶችን በመያዝ ሜዳውን፣ አደባባዩን፣ አስፋልቶቹን ሁሉ አጥለቀለቁት። ታዲያ ይህን ነገር ተመልክቶ የትራምፕ አስተዳደር ዝም አላለም። ይልቁንስ እጅግ በጣም የሚያስቅ የሚመስል እንዲሁም ደግሞ ምን አስበው ነው የሚያስብል አስደንጋጭ ምላሹን በትላንትናው ዕለት ዘ ትሩዝ ሶሻል ፕላትፎርም በተሰኘው የሚዲያ ገጻቸው ላይ ኤአይ ጄነሬትድ ወይም በአርቲፊሻል ኢንተለጀንት የታገዘ ቪዲዮአቸውን ለቀውታል። ታዲያ በዚህ ቪዲዮ ላይ የ25 ሰከንድ የሚያክል የሚያስገርም ምስል ታይቷል። በዚህ ቪዲዮ ላይ
ዶናልድ ትራምፕ በአንድ ጀት ላይ ቁጭ ብለው ይታያሉ። ታዲያ ዶናልድ ትራምፕ በጀት ውስጥ ተቀምጠው ሰው ሲያላግጥ እንደነበረው አይነት በላያቸው ላይ የአክሊል ምስል አስቀምጠዋል። ምን እሱ ብቻ፣ በጀቱ ላይ አንድ የተጻፈ ጽሑፍ አለ። እንደዚህ ይላል፣ ንጉሱ ትራምፕ ወይም ኪንግ ትራምፕ የሚል ምስል አለው። ታዲያ ያንን ጀት ራሳቸው ትራምፕ አክሊላቸውን ለብሰው እያበረሩት በአሜሪካ ጎዳናዎች ላይ ማለትም ከዛ ቀን በስቲያዎች በነበሩ ስፍራዎች ሰዎች ተሰልፈውባቸው የነበሩት ጎዳናዎች ላይ ይዘውት መብረር ጀመሩ። ከጀት ውስጥ አንዳች እንግዳ ግዑዝ ነገር ተፈትልኮ ይወጣ ጀመር። እየወጣ የነበረው መሳሪያ ወይም ደግሞ ጀት ሊሸከመው የሚችለው ባዙቃ ኒውክለር አልነበረም። ይልቁንስ የሰው እዳሪ የሚመስል እንደ ጭቃና ቆሻሻ የነበረ የተደፈደፈ ነገር ነበረ። ታዲያ ይህንን ነገር ወደ መሬት በቀጥታ ቁልቁል ይለቁት ጀመረ። ማረፊያው የት ነው ብላችሁ ብትገምቱ በጣም ያስቃል። በዛ ከተማ ውስጥ ንጉሥ አንፈልግም ብለው ተሰብስበው የነበሩ ህዝቦች ላይ በአንዴ ያ እዳሪ የሚመስል ነገር ሲገለበጥባቸው ሲደፋባቸው ይታያል። ይሄ ነገር ህዝቡን እጅግ በጣም የሚያስቆጣ ቪዲዮ ነበረ። ምክንያቱም በአደባባይ እሱም ለህዝቡ የሰጠው ምላሽ እጅግ በጣም ያስደነግጣል። ይህንን ቆሻሻ እንደደፋባቸው የተሰማቸው ህዝቦች ታዲያ በጭራሽ ዝም አላሉም። ይልቁንስ በ50 ዓመት ታሪክ ውስጥ በአሜሪካ ለአንድ ቀን የተሰለፈ የህዝብ ቁጥር ታሪክ ተሰምቶ በማያቅ ሁኔታ በዛሬው ዕለት እጅግ በጣም ብዙ ሚሊዮን ህዝቦች ግልብጥ ብለው የአሜሪካን ጎዳና አጥለቀለቁት። ምን እሱ ብቻ፣ ትራምፕ ብቻ ይህንን ቪዲዮ ቢያጋራ መልካም ነበር። ይልቁንስ ጄዲ ቫንስ የተሰኘው ምክትል ፕሬዚዳንቱም ተመሳሳይ የሚመስል በአርቲፊሻል ኢንተለጀንት የተቀመመ ቪዲዮአቸውን ለቀቁ። በሳቸው በለቀቁት ቪዲዮ ላይ ትራምፕ አንድን አክሊል በላያቸው ላይ ሲጭኑና ሌሎች በቢሮ አብረውት የሚሰሩ ምክትሉን ጨምሮ እሳቸው እግር ስር ሲሰግዱላቸው የሚያሳይ ቪዲዮ ተለቀቀ። ታዲያ ይሄ ነው የአሜሪካን መላ ህዝብ እያስቆጣ የሚገኘው። ነገሩ ሹፈት ይሁን ቀልድ ይሁን ምልልስ ወይ ብሽሽቅ ይሁን ምን እንደሆነ አይታወቅም። ነገር ግን እንዲህ አይነቱን ነገር እንደ ቀልድ ልናየው አይገባም። ምናልባት ይሄ በቀልድ የተጀመረ መሰፋፈጥና መናናቅ ወዴት ሊያደርስ እንደሚችል መገመት አያቅተንም። የመጀመሪያው በቀልድ መልክ እየተናፈሰ ያለው ወሬ ትራምፕን እንደ ንጉሥ የማየትና ያለማየቱ ጉዳይን ምን አመጣው? ትራምፕስ ራሱን እንደ ንጉሥ እንዲያዩትና በዛ ፌዛቸው ላይ ማፌዙስ ምን ይመስል ይሆን? ይህን ነገር ከመጨረሻው ዘመን አሳሂው መሲህ ጋር ምን ሊያገናኘው ይችላል? አሜሪካስ ይቺ አመፀኛና የማትገዛ ባቢሎን የተባለችው በራእይ መጽሐፍ ላይ የተጻፈላት ምድር ትሆንን? እስቲ በመጽሐፍ ቅዱስ ላይ ስለ ባቢሎን የተጻፈውትን መልእክቶች እንመልከት። ምናልባትም አሁን ካለችው ታላቅ ከተባለችው አገር ከአሜሪካ ጋር ምንስ ያገናኛታል? በመጽሐፍ ቅዱስ ላይ የተጻፈችው የመጨረሻዋ ዘመን ባቢሎን በእነዚህ 6 ምልክቶች ትታወቃለች። አንደኛ፣ በራእይ ምዕራፍ 17 ቁጥር 18 መሰረት ያየሃትም ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት እንደሚል በመጽሐፍ ቅዱስ ላይ ያለችው ባቢሎን በምድር ነገስታት ላይ የምትነግስ ታላቅ የተባለች ከተማ አጠቃላይ ተጽዕኖዋ በምድር ነገስታቶች ላይ ሁሉ እንደሆነ ያሳያል። ይሄ ነገር ምናልባትም አሜሪካን ሳይወክል አይቀርም። ምክንያቱም በዚያሁን ባለንበት ዘመንና ትውልድ እንደ አሜሪካ ያለ በዓለም ነገስታት ላይ ተጽዕኖ መፍጠር የምትችል አንድም ሀገር የለም። ይኸው ትራምፕም ቢሆን አሁን ንጉሱ በሉኝ እያሉ መገለጣቸው የዚህ ምልክት ማሳያ ሳይሆን አይቀርም። ሌላኛው ምልክት ደግሞ በዓለም ላይ ያላት የኢኮኖሚ አንቀሳቃሽነት ወይም ደግሞ የኢኮኖሚ የበላይነት ነው። ይህም በራእይ ምዕራፍ 18 ቁጥር 3 መሰረት አሕዛብ ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋልና የምድር ነገስታት ከእርሷ ጋር ሴሰኑ፣ የምድር ነጋዴዎችም ከቅምጥልነቷ ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ እንደሚል፣ በተመሳሳይ ደግሞ ቁጥር 11 ላይ በዛው ዮሐንስ ራእይ ምዕራፍ 18 የመርከባቸውንም ጭነት ከእንግዲህ ወዲህ የሚገዛ የለምና
የምድር ነጋዴዎች ያለቅሱላታል፣ ያዝኑላታልም። ጭነትንም ወርቅና ብር፣ የከበረ ድንጋይ ዕንቁንም፣ ተልባ እግር፣ ቀይ ሐርንም፣ ሐምራዊ ልብስንም የሚሸትም እንጨት ሁሉ፣ ከዝሆን ጥርስም የተሰራ ዕቃ ሁሉ፣ እጅግም ከከበረ እንጨት ከናስም ከብረትም ከእብነ በረድም የተሰራ ዕቃ ሁሉ፣ ቀረፋና ቅመም፣ የሚቃጠል ሽቶ፣ ቅባትም፣ ዕጣንም፣ የወይን ጠጅም፣ ዘይትም፣ የተሰቀለ ዱቄትም፣ ስንዴም፣ ከብትም፣ በግም፣ ፈረስም፣ ሰረገላም፣ ባሪያዎችም፣ የሰዎችም ነፍሳት ነው እንደሚል እነዚህን ሁሉ ንግድ የምታስተላልፈዋ ባቢሎን በመጨረሻው ዘመን በንግድ ሁሉ ቀጠና ላይ እንደምትሰማራ፣ ነገሥታት ከሷ እንደሚሸምቱ፣ ነጋዴዎች በየጊዜው እንደሚጎበኛት ያሳያል። አሁንም ቢሆን አሜሪካ እጅግ በጣም በኢኮኖሚው ዘርፍ ላይ፣ በንግድ ዘርፍ ላይ በተለያዩ ቴክኖሎጂዎችና የተለያዩ ኢንቨስትመንት የአገር ምርትና ልዩ ልዩ የኢኮኖሚ አንቀሳቃሾች የሚገኙባት ምድር መሆኗን አትዘንጉ። ስለዚህ ምናልባትም በሁለተኛው ምልክት መለኪያ መሰረት ባቢሎን በእርግጥ አሜሪካ ልትሆን ትችላለች። ትራምፕም ቢሆን ከሰሞኑ የዓለምን ኢኮኖሚ ሁሉ የሚያናጋና የሚያነቃንቅ ውሳኔ እንደ ቀልድ ሲወስኑና ሲፈራረሙ ማየት ተችሏል። በሦስተኝነት ደረጃ በመጽሐፍ ቅዱስ ላይ ያለችውን ባቢሎን የሚወክል ዝሙትና ያለው የሞራል መበላሸት ነው። በዛው በራእይ ምዕራፍ 18 ቁጥር 3 መሰረት አሕዛብ ሁሉ ከዝሙቷ ቁጣ ወይን ጠጅ የተነሳ ወድቀዋል፣ የምድር ነገሥታት ከእርሷ ጋር ሴሰኑ፣ የምድር ነጋዴዎች ከቅምጥልነቷ ኃይል የተነሳ ባለጠጋዎች ሆኑ ብሎ ጮኸ ይላል። ታዲያ በዚህ ዘመን ከአሜሪካ ያልተቀዳ ግልሙትና ከአሜሪካ ያልተወሰደ የነውረኝነት አስተሳሰብ የለም ማለት ይቻላል። በሦስተኝነት በመጽሐፍ ቅዱስ ላይ ያለችው ባቢሎንን የሚወክለው መንፈሳዊ ድንዛዜና ጥፋት ነው። በራእይ መጽሐፍ ምዕራፍ 18 ቁጥር 23 ላይ ስለ መጨረሻ ዘመን ስላለችው ባቢሎን ሲገልጥ የመብራት ብርሃን ከእንግዲህ ወዲህ በአንቺ ውስጥ ከቶ አይበራም፣ የሙሽራና የሙሽራይቱም ድምፅ ከእንግዲህ ወዲህ በአንቺ ውስጥ ከቶ አይሰማም። ነጋዴዎችሽ የምድር መኳንንት ነበሩና በአስማትሽም አሕዛብ ሁሉ ስተዋልና እንደሚል አስማት እንዲሁ ደግሞ ብርሃን አልባ ጨለማና መንፈሳዊ ነገር የጠፋባት ምድር እንደምትሆን ማሳያ ነው። እውነትም አሜሪካ በዚህ ሰዓት ይህንን ልትወክል የምትችል አገር እንደሆነች አልጠራጠርም። እጅግ በጣም ብዙ ኢአማናውያን እንዲሁም ደግሞ ክፋትን የተሞሉ በኃጢአት ሕይወት ውስጥ የሚንጎዳጎዱ ብዙዎች አሉና። ሌላኛው የመጽሐፍ ቅዱሷ የመጨረሻው ዘመን የባቢሎን ምልክት ነቢያትን ቅዱሳንን ደም ማፍሰስና ማረድ እንደሆነ በራእይ ምዕራፍ 18 ቁጥር 24 ላይ በግልጽ ይናገራል። ታዲያ ምንም እንኳን አሜሪካ የነጻነት አገር ብትሆንም ደም በማፍሰስ ባያምኑም፣ ነገር ግን አሁንም ቢሆን የነቢያት ድምፅ፣ የቅዱሳን ድምፅ፣ መንፈሳዊ ይዘት ያላቸው ነገሮች የታፈኑበትና የሚጨቆኑበት እንዲሁም ደግሞ ዝም የሚሰኙበትም ምድር ናት። ምንም እንኳን እነዚህ ሁሉ ምልክቶች አሜሪካንና መሪዎቿን የሚገልጹ ቢመስሉም ታዲያ ምን እያልከን ነው ልትሉ ትችላላችሁ። የመጨረሻ ልንነግራችሁ የምንፈልገው ይህንን ነው። የመጨረሻዋ ዘመን ባቢሎን ለሐሳዊው መሲህ በር የምትከፍት በጥፋት ውስጥ የምትሳተፈው አገር አሜሪካ ልትመስል ትችላለች፣ ልትሆንም ትችላለች። ገና ግን እውነቱ አልተገለጠም። በእርግጠኝነት ግን የምነግራችሁ የዛ መጽሐፍ ቅዱስ ላይ የተገለጠችው ባቢሎን አንድን ሲስተምን፣ አካሄድን፣ መዋቅርንም የምትወክል ናት እንጂ አንድን አገር ብቻ የምትወክል ላትሆን ትችላለች። ስለዚህ ምናልባት አሜሪካ በመጽሐፍ ቅዱስ ላይ የተቀመጠልንን የዛችን ባቢሎን የተሰኘች አገር ማሳያ የሆነች ልክ እንደ መስታወት መገለጫ ናት። እያንዳንዱ አገር ውስጥ እያንዳንዱ መዋቅር ሲስተምና ስርዓት ውስጥ ሁሉ ይሄ ነገር አብሮ ይገባል። ትራምፕም ቢሆን ከሰሞኑ እያደረጉት ያለው ነገር የሐሰተኛውን መሲህ መልክ የሚያንጸባርቅ የሐሳዊው መንፈስን የሚያሳይ አንዳች እንቅስቃሴ ነው። ሐሳዊው መሲህ ከሚያደርጋቸው ነገሮች መካከል ትኩረትን ከክርስቶስ ላይ አንስቶ ወደ ራሱ ላይ እንዲደረግ በዓለም ላይ ሰላምን አመጣለሁ እፈጥራለሁ በሚል አይኖች ሁሉ ወደሱ እንዲያዘወትሩ ማድረግ ነው። በሚቀጥሉት ቪዲዮ ስለ ሐሳዊው መሲህ ምልክቶችና
አሁን ካሉት ከሀገሮቻችን መሪዎች ጋር የሚያገናኛቸውን በቪዲዮ ሰርተን ይዘንላችሁ እንመጣለን። እስከዛው ግን አሁን ይሄ ቀልድ የሚመስለው እያየነው ያለው በዓለም ላይ እየተካሄደ ያሉ ነገሮች ሁሉ እየጠቆሙና እያዘጋጁን ያሉት ለመጨረሻው ዘመን ስርዓት እንደሆነ እንዳትሰነጉ። ስለዚህ ይህንን ቪዲዮ የምትመለከቱ ሁሉ ራሳችሁን ሙሽራይቱ ቤተክርስቲያን ውስጥ በማድረግ ክርስቶስ ኢየሱስን ዳግም መምጣት በመጠባበቅ ራሳችሁን ከኃጢአት በማንጻትና መንፈሳዊ ነገሮችን በማድረግ ከእግዚአብሔር ጋር ታርቃችሁ በኢየሱስ ክርስቶስ ደም ተቀድሳችሁና ነጽታችሁ እንድትጠብቁ ምክራችንን እንለግሳለን። ይህ ቪዲዮ እርግጠኛ ነኝ ብዙዎችን ለመጨረሻው ዘመን እንዲያነቃ አሁኑኑ ለ5፣ ለ10፣ ለ15 ሰው ሼር በማድረግ አብራችሁን አገልግሉ። መልካም ጊዜ